ሁለት ተንኮለኞችና አጭበርባሪዎች በሰው ሀብት ሙጭጭ እያሉት ለመውሰድ እየተከራከሩ ያሉትና ባለ ንብረቷን ደግሞ እሷን ለመጉዳት እየፈለጉት በአምላክ እውነቱን ደርሶበት ከቤት ሰራተኛዋ ከታፈሱ አጣርቶ አንድነን እኮ ብሎኛል እያለች እሱም በፍቅር እያሰላሰለች በነበረችበት ሰዓት እውነቱን ለማጣራት ወደ ክላሷ ሲሄድ እሷ መጣልኝ ብላ በፈገግታ ስትቀበለው አሁን እኔ ምንም ፈልጌ አይደለም እውነቱን ብቻ እንድትነግሪኝ እፈልጋለሁ ብሎ አንቺ መልካም ሰው እንደሆነች ያውቃለሁ። ይህን ድርጊት ያደረገችው የኔ እህት እንደሆነች ያውቃለሁ። እውነቱን ንገሪኝ እባክሽ፣ ይቺ ሚስኪን ልጅ እሷ ናት እንደዚህ ያደረገችው ብሎ ሲነግራትም አረ በጭራሽ ብላ ግግም አለች። አይ ታፈሱ ብሎ እሱም በቃ ያራዳ ልጅ አይደለ በሙድ ገባላት። እውነቱን ነገረችው። እህቱን ሄዶ ስታደረጋት ታፈሱ እኔ ጀምሬ መጨረሻውን ሳላሳምረው የማልቀመጥ ሴት ነኝ እያለች ጀግንነት ወይንም ጀግና እንደሰራችና መልካምና ጥሩ የሚያጸድቅ ስራ የሰራች ይመስል እሱም ደግሞ በሚስቱ መንገድ የሚሄደው አለም ተብየው አቤት ስም አለምና የፈቱ ስራ ጭራሽ እኮ ለእነሱ የሚገባ ስም አይደለም። ከንቱ ነበር ማለት ሁለቱን ከንቱ ሚስትና ከንቱ ባል ማለት ነው። ስለዚህ እንደዚህ የሚወጠርብኝን ደግሞ እኔ ሁሉንም ነገር በእጅ ላስገባውና እኔ እሱ እንዴት እንደሆነ አሳየዋለሁ እያለ በአምላክ ላይ እየዛተበት ነው። በአምላክ ደግሞ ስራውን እየሰራ ነው። ጀግና የተግባር ሰው ነው። ወደ ክላሷ እንድወስዳት እየፈለገችው ያቺ ምስኪኔ ህብስትም ክላሷ ከወሰዳት በኋላ ቶሎ እንዲሄድባት አልፈለገችም። ራስሽ እንድትለማመጂ እፈልጋለሁ፣ ሁልጊዜ እኔ አጠገብሽ ላልሆን እችላለሁ አላት። እሱን እያሰበች ነው ባለችበት ሁኔታ ከጎኗ ያለው እሱ ነው። በመጨረሻ ደግሞ የፍቱ ስራን ሄዶ እንቅስ ያደርጋት። የፍቱ ስራ እሷ ጀግና እንደሆነች አስጠግተው እንደምትኖር በእሷ ቁጥጥር ስር እንዲኖርላት ነው የምትፈልገው። ግን ደግሞ በአምላክ ያንን ነገር ሊያደርግ አይችልም። ምክንያቱም የባሏን ተንኮል ያውቃል። የእህቱን ተንኮል ስለሚያውቅ ያንን አሳልፎ ለመስጠት ተዘጋጅቷል። አቶ አለም በጣም ነው የተናደደው የበአምላክን ድርጊት ሲያይ። ይሰራልኛል እና ስለ ወረቀቱ ጉዳይ ያጠራልኛል የተባለው አብነትም ወደ ቤት መጣ። እሱም እጃነን ብሎ ኮራ ብሎ በድፍረት ወደ ቤት መጥቶ ያንን ወረቀት ተቀብሎ ሄደ። ህብስትን ሲያያት ለህብስቴ በቃ በሳቅና በፈገግታ ሰላምታ ካቀረበላት በኋላ እንዴት ተዋወቃችሁ በማለት አቶ አለመማ ተናገረ። አይ አንድ ሁለት ቀን ከአምላክ ጋር ይቻታለሁ በማለት ደግሞ መለሳላት። እንግዲህ ጉዳቸው እየወጣባቸው ነው። የእሷ የትምህርት ቤት የክላስ ተማሪዋ ጓደኛዋ መጣች እሷን ለመጠየቅ። ታዲያ ያቺ ስትንጦለጦል ደግሞ ልጁን መተዋወቅ ፈለግ። ከመንጣቷ ምን አንጦለጦላት? ጓደኛዋን ለመጠየቅ ነው የመጣችው። ስለዚህ በአምላክን ላዩ ፈልጋለሁ እያለኝ የቸኮለችው እሱ ሲመጣ ሰፍ ስትል እሱ ደግሞ እንኳን ለሷ ለሚወዳት ላይ የሚንሰፈሰፍ አይደለም በተግባር የሚያሳይ እንጂ። ከዚያ የትምህርት ቤት ጓደኛዋ መታለይ ብላ ታፈሱ ደግሞ ሾክ ብላቸዋለች፣ ለተንኮለኛዎቹ ማለት ነው። ተንኮለኛዎቹም ደግሞ ምን ሊፈጠር ይሆን ብለው እዛ ክላስ ሲገቡ በጥፊ እንዳልሰነዘረችባትም በሳቅ ፈገግ ብለው ያችን ልጅ ያናግሯት። ምርጥ ቤተሰብ ናቸው ያሉሽ አለቻት። በጣም እንጂ ከኋላ ግን እንዴት እንደሚያቃጥሏት ህብስቴ ናት የምታውቀው። በአብነትና በአንትና በአምላክ ደግሞ ሁለቱ ስለ ቤተሰብ እየተመካከሩ ቤተሰብ በጣም መጥፎ እንደሆኑና ልጅቷ ያለችበት ሁኔታ እግሯ እንደዚህ የሆነው የነሱ ድርጊት እንደሆነ ነግሮታል። ታዲያ ጉዳዩ ቶሎ እንዳልቅለት የፈለገውና የተጣደፈው አለምና ያቺ ተንኮለኛይቱ የፍቱህ ስራ እኔን ቀና ብለሽ ለማየት በቃሽ ወይ ብላ በጥፊ ያጩላት ነበረ። እና ያ ወረቀት ደግሞ ቶሎ እንዲጠናቀቅላቸው እና ያችን ላይ ከስቃይ ጎን መሸማቀቅ፣ መርዝ መስጠት፣ ሰውነቷን መጎዳት እየፈጸመች ነው ያቺ ተንኮለኛይቱ
የፍቱ ስራ ስሟን እንግዲህ የፍቱ ስራ እንዳትሉት፣ ምን ልበላችሁ ተንኮለኞቹ ለእነሱ የሚገባቸው ስም ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ የህብስት ድራማ ክፍል 9 በጣም የሚያሳዝን ነበረ። ምክንያቱም ህብስቴ ያለችበት ሁኔታ ያው ሲቃይ ነው። ግን ደግሞ በጣም በጣም ደስ የሚለው ነገር በአምላክ እውነቱን ደርሶበታል። ያውቃለቱ እንደሆነች ሄዶ አንቋታል ማለት ነው። ያቺ ተንኮለኛ እኔ አንድ ነገር ጀምሬ እስከ መጨረሻው የምጋፈጥ ጀግና ነኝ አለ። ጀግና በተግባር ጀግና ለመልካም ጀግና ለጥሩ ነው እንጂ ጀግና የሰውን ህይወት ለማበላሸት የሰውን ሳይለፉ የግል ለማድረግ እኔ ብቻ ደስተኛ ልሆን ሌላ ሰው ይጎዳ ማለት አይደለም። እና በአምላክ እሷን እንደሚወዳት ፍቅሩን መግለጽ እንደሚፈራ ለሷ ስል ደግሞ ብዙ ነገር መጋፈጥ እና መድከም እንደሚፈልግ ብዙ ዋጋ ሊከፍልላት እንደሚፈልግ አማክሮታል። ያም ደግሞ ጓደኛው ጠንቅቆ ያውቃል። ጭንቅላቱን ያነቃነቀው አለም ተንኮለኛው ማለት ነው። ህብስቴን እንዴት አወቃት ብሎ በጣም ገርሞታል። ምክንያቱም እንዴት ሊሆን ቻለ በማለት ነው ያንን ነገር ያሰበውና የአብነትም ወረቀቶቹን አጣርቷል። በዚያ ላይ ከባድ ነገር ይፈጸምበታል። በአምላክ ደግሞ ሲያንቃት ማለት ነው አቶ አለም ይደርስ ይሆናል። ሁለቱንም ያዋርዳቸዋል። እነሱ ደግሞ ተንበርክከው እሱን ልመና ነው የሚሆኑት ማለት ነው። ስለዚህ ቤተሰብ የህብስት ድራማ ክፍል 9 በጣም የሚገርም ነበረ በእውነት ማለት ነው። እና የሚገርም ስላቸው ብቻ አንቋት ያን ድርጊት እንዳነቃት በጣም የሚያጓጓ ነው ማለት ነው። እነሱም ደገሙት እንጂ ሙሉን ፓርት እንደገና እየደገሙት ሆነ እንጂ በቀጣይ ክፍል ሄደውበት ቢሆን በጣም ብዙ ሰው በጉጉት የጠበቀው ነበር ማለት ነው። ስለዚህ የፍቱ ስራ ሳትሆን ያች ከንቲቱ ማለት ነው። ከንቱ ለወንዱ ከንቲቱ ለሴቷ ስም አውጡላቸው። ስለዚህ ህብስቴም እንግዲህ ልጁን ትወደዋለች። በሱ ነው ያለችው። እሷ ይዞሽ ነው ያላት። ቤተሰብ ማንም እንደሌለው እነሱ በጣም መጥፎች እንደሆኑ መልካም ነገር ምንም ከነሱ የሚጠበቅ ነገር እንደሌለ ጠንቅቆ ልጁ ስለሚያውቅ ያንን ደግሞ እሷ ካለችበት ሊያድናትና ሊያተርፋት ይችላል። የቤት ሰራተኛዋም ታፈሱ እንግዲህ እየተብሰለሰለች ያለችበትን እሱ አስጠንቅቋታል። በጭራሽ ከሱም ያስጠንቅቋታል። ከፍቱ ስራም ጋር እንድትጠነቀቅ በራስሽም ላይ ነገ ይደርስብሻል የምትልሽን ነገር እንዳትሰሚ ብሏታል። አቶ አለም በአምላክ ላይ በጣም ነው ሆነ ለውጥ አይቶበታል። ምክንያቱም ያው ኩራት ነገር የሆነ ያለ አይደለ የሆነ ጀነን ማለትን ነገር ነጠጥ ማለትን እያሳየው ስለሆነ ምንድነው በባዶ እንደዚህ መወጠር አለ። እሱ የተግባር ሰው አይመስልም እንዴ እንደዛ ሲል ማለቴ እሱ በሰው ሀብት እዛ ድርቅ ብሎ እየተከራከረ የሰውን ውሸቱን ትምህርት ምን ያደርግልሻል አትማሪ እያለ ነው እንግዲህ እንዳትማር ራሱ ከሚስቱ ጋር እየነገሯት ልጅቷንና ልጅቷ መማር እንኳን ብትፈልግ እነሱ አይፈልጉም በጭራሽ። ለምን በቃ ሁሉንም ነገር ስንክልክል ለማድረግ ስለሚፈልጉ ማንነኝ ተንከሲሶች፣ ሁለት ተንከሲስ ባልና ሚስቶች ማለት ነው። አንደኛው እንኳን ደግ አይሆንም፣ አንደኛው ወይ ባል እንኳን ደግ አይሆንም። እና ሁለቱም አንድ አይነት ነው ስራቸው ተንኳል። ስለዚህ ታፈሱም መሄዷ የማይቀር ስለሆነ ነው። ቤተሰብ ቪዲዮውን ከተመቻችሁ እንግዲህ ላይክ እና ሼር ለቻናሉ ዘናችሁ ሰብስክራይብ ያደረጋችሁ ቻናሉን አበረታቱ ትላለው። ቤተሰብ ቀጥታ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብስት ይበል ተረፍርፍ ይበልልኝ። ቤተሰብ ቀጥታ በሌላ ቪዲዮ እስከምንገናኝ ባይ ባይ።